ተረጋጋ። ተሰማ ማናንተ ተረጋጋ። ለማናችሁ ተረጋጋ። እንዴ እኔ እኮ ሰላማዊ ሰው ነኝ። ተረጋጊና የሆነ ቦታ ቁጭ ብለን ነው ደግሞ ምንድን ነው ያስከው? ካሜራ ምናምን ይዘዋል። ለምንድን ነው የገባችሁ? እኔ አልፈልግም፣ ውጡልኝ። ተረጋጊና ማናችሁ ምንድን ነው ማበረታታት ላይ የተለያዩ ስራዎችን እንሰራለን። እንደዛ አይነት ማበረታታት ምናምን አለ እንዴ? አይ እስካሁን ባለው እንኳን ብቻዬን ነኝ። ያው የሆነ የራሴ የሆነ ነገር ያስፈልገኛል ብዬ ስላሰብኩ ማለት ነው። ያው ወደ ቤተሰብ ከተመለሰን ቤተሰብ የለኝም። ምን አለፋ ቤተሰብ የለኝም። በቃ አሁን ላይ ባለው ነገር ቤተሰብ አለሽ ወይ ለሚለው ጥያቄ የለኝም ነው መልሱ። ምን ቢፈጠር ነው በመሀላችሁ ግን እንደዚህ? እሱ እኮ ካለውበት ቦታ መታችሁ አጥበጥብጡ። ተቀመጭና ንገሪሽ። ተረጋጊ። ደስ እያለኝ አይደለም። በቃ ሲጀመር የእሷን ስም እንድታነሳብኝ አልፈልግም። በቃ ነገር አሁን እነሱ አሁን እኛ መጀመሪያ ላይ በቃ መኪና አስመጪ እንደሆኑ ነው የማውቀው። እኔም ስራውን ፈልጌ ከቤተሰብ ጋር ነው የጀመርኩት ብያለሁ መጀመሪያ። ከዛም በኋላ እንደማንኛውም አንድ ልጅ ጀምራቀው ያው በአካል አንድ ቀን ምናምን ያየሁት ይሄን ያህል አላውቀውም። ግን ያው ሼር እንደሆነ አብረን እንደምንሰራ ምናምን እንደነገርኩ መጀመሪያ እኔም ገብቼ ጥላት ኖርም ትችላለች እኮ ነው እያልኩ ያለሁት በዚህ ሰዓት። አልገባህም አንተ ማለት ነው? ቆይ እኔ እንጃ። ለማንኛውም ሞክረው። እኔ ልራቅ ከዚህ። እሺ ችግር የለውም። እኛ ሰዎች ጋር ያዟት፣ የሆነ አቆዩት፣ ተደብቋት። ኑ ግቡ ብላችሁ ኑ። ድንገት የተለያዩ ክፍሎች ካሉም እዩ። የተለያዩ ዶክመንቶች፣ የተለያዩ ወረቀቶች ካሉ ሁሉንም እዩ። እንደምን አላችሁ ክብሯን ተመልካቾቻችን፣ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ተመልካቾቻችን፣ እንግዲህ ሁሌም ወደ እናንተ እንግዲህ እውነተኛ ታሪክ የሆኑትን ችግር የደረሰባቸው ሰዎች ጋር ደርሰን ችግር የደረሰባቸው ከችግራቸው እንዲላቀቁ፣ የተበደሉት እንዲካሱ ብዙ ታሪኮችን ወደ እናንተ እያደረስን ነበረ። አሁን ደግሞ ይህንን ሰሞን እየሰራንበት ያለነው ከኔም ቤተሰብ ጋር ተያይዞ ከኔም እገታ ጋር ተያይዞ በጣም ብዙ ነገሮችን እያጣራን ነገሮች እየሰፉ እስከዚህ ድረስ መተናል። እንግዲህ እህቴንም ለማግኘት በጣም እየለፋው ነው ያለሁት። የነበረውን ነገሮች አይታችኋል። ነገሮችን እንግዲህ አቶ ባህሩን አጎቴ የተባለውን አግኝቼዋለሁ። ከዚህ በፊት በነበረው እሱ ወንጀለኛ እንደሆነ ይህንን ሁሉ እያስኬደ እንደነበረ እኔንም ያሳገተኝ እሱ እንደነበረ ብዙ ነገሮችን እየሰማው ነበርና ከዛ በኋላ እሱን ሰውዬ ደግሞ ሳገኘው በጣም ምስኪን ሆኖ እሱ ራሱ ለነፍሱ እየሸሸ ያለ ሰው፣ ለነፍሱ ሰግቶ በጣም ተደብቆ እየኖረ ያለ ሰው መሆኑን ነው እንግዲህ የደረስኩበት። ስለዚህ በዚህም ደግሞ እህቴንም እንድደርስላት ብዙ ነገሮችን እየነገረኝ ነበር። ያገኘኋትም ሰናይት የጠበቃው ሚስትም ደግሞ እህትን አታገኛት ብዙ ማስፈራራዎች ነው እንግዲህ እያስተላለፈችብኝ የነበረው። ከዛም አንጻር ደግሞ ስለ ቤተሰቦቿም ይህንን ነገር የሚመሩት እነሱ ናቸው ስለተባልኩኝ ስለነሱ ብዙ ማጣራቶችን አድርጌያለሁ። በዛም ደግሞ አንድ የቤተሰባቸው አባል የሆነች እንደምትገኝና እሷን ላገኛት እንደምችል በጥቆማዬ ስለደረስኩበት እሷን ለማግኘት ወደ ቤቷ እንሄዳለን ማለት ነው። አብራችሁን ሁኑ። እንግዲህ የተለያዩ ፕሮግራሞቻችን ወደ እናንተ እንዲደርሱ አቀን ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ ብዙ ሰዎችም በዚህ ታሪክ እንዲማሩበት እንዲሁም ደግሞ አዳዲስ ስለቅ ወደ እናንተ እንዲደርስ የደውል ምልክቷን እየነካችሁ ከኛ ጋር ሁኑ እንላለን። ከኔ ጋር ሁኑ። ሰላም ነው? እንዴት ነሽ? ሰላም ነው? ምንድነው አባት? እንዴት ነሽ? ምን እያደረክ ነው? ሰላም ነው? ማነክ? ምንድነው? ያው እኔ ጋዜጠኛ ነኝ። እሱ ጠይቅ ፈልጌ ሳይሆን ማለት ነው ሰውዬ። በቃ እኔ ሰላማዊ ሰው ነኝ። ማንንም ሰው ሳልፈቅድ እንዲሆነ ሲጀምር ምንድነው? አዎ ተረጋጊ። እንዴ እኔ እኮ ሰላማዊ ሰው ነኝ። ተረጋጊና የሆነ ቦታ ቁጭ ብለን ነው። ደግሞ ምንድነው ያስከው? ካሜራ ምናምን ይዘዋል። ምንም ቁጭ ብለን ምንድነው? ተረጋጊና የሆነ ቦታ ቁጭ ብለን ለምን አይነት ነገር አልፈልግም። ምን ማለት ነው? ነገርኩ ትሰማለህ አይደለ? ነገርኩ ወጡልኝ። እሺ ቆይ ተረጋጊ። ከመጮህ በፊት ወጡልኝ። ካሜራ ይዘህ ደግሞ ጭራሽ ተረጋጊ። ቆይ የሆነ ቦታ ነው። በቃ ምንድነው የምታወራኝ? ምንም ነገር የለም እኮ ሰውዬ። ነይ ተረጋጊ። ለምንድነው የምትይዘኝ? ሲጀመር ልቀቀኝ። እሺ ተረጋጊ። ምንድነው? ለምንድነው የገባችሁ? እኔ አልፈልግም። ወጡልኝ። ቆይ ተረጋጊና ዋናችሁ ምንድነው? ተረጋጊ። እኔ ካንቺ ጋር ትንሽ ብቻ ማውራት ነው የምፈልገው። ከዛ በኋላ ምንም ማውራት አልፈልግም። ታውቃለህ እኔ ወጡልኝ እባካችሁ። ነገርኩሽ እኮ እኔ ጋዜጠኛ ነኝ፣ የሚዲያ ሰውና ሰው ልጠራ ነው ልጮህ ነው እየነገርኩህ ነው። ይሄ ነገር ተረጋጊ። ቆይ ነኝ ልቀቀኝ። ሲጀመር ለምንድን ነው
የምትይዘኝ? እሺ ተረጋጊ። እንዴ ችግር አለባችሁ እናንተ? ሌባ ነህ? ቆይ ምንድነው የምፈልገው? የምፈልገውን ውሰድና ውጣልኝ። እሺ በቃ እኔ ከመጮህ በፊት በቃ እየፈራሁ ነው። አይገባም እንዴ? እሺ እኔ ካንቺ ጋር አንዳንድ ነገሮችን ማውራት ፈልጋለሁ። እኔ ምንም ማውራት አልፈልግም። እንዴ ምን ማለት ነው ሲጀመር? እሺ ነገርኩሽ እኮ እኔ የሚዲያ ሰው አልፈልግም። እኔ ምን አገባኝ? እሺ እኔ ልኖርበት በቃ ትበጥብጠኝ። እንዴ ምንድነው? ለምንድነው? እኔ ነገርኩሽ እኔ ጋዜጠኛ ነኝ። ፍቃድ ያለን ጋዜጠኛ ነኝ። ሴት እንስቶቻችንን በማበረታታት ላይ የተለያዩ ስራዎችን እንሰራለን። እንደዛ አይደለም ማበረታታት ምናምን አለ እንዴ ሳይነገር ዝም ብሎ ሰው ብሎ ፈቀጅ ይላል የገባው። አው እንግዲህ ያው እኛ እንደዚህ ስራዎችን የምንሰራው ሰዎችን በድንገት ያው ለማጭበርበር አትሞክር፣ ልታጭበረብረኝ አትሞክር። ፈቀጅልህ አይደለም የገባው። ከዚህ በፊት አልነገርከኝ። አሁን ድንገት መጣህ እንዴ ለማታለል አትሞክር። በቃ የምፈልገውን ውሰድና ውጣልኝ። ወይ ማጭበርበር ነው? ቁጭ እንበልና ነገርኩሽ እኮ እኛ የኛ ሚዲያ የተለያዩ ሴቶችን በማበረታታት ሴቶችን በማውራት ያላቸው አሁን ድንገት መጣህ ነው ወይ መተለኝ እንዴ? እሺ ነይ ተረጋጊና ቁጭ ብለን እንነጋገራለን። ተረጋጊና ወደ ቦታ እንቀመጥ። እንግዳ እንዲህ ነው እንዴ ሰው የሚቀበለው? መጀመሪያ እኮ እንግዳ እኮ አይደለም በጉልበት እኮ ነው። በጉልበት አይደለም። መጀመሪያ እኮ ተረጋጋ ብለን ተረጋግተሽ አስገብተሽኝ አይደለ? እንደዛ እኮ ነው ሰው የሚጠይቀው አይደለ? እንዴት ነው እንደዛ አይነት አገባብ ገብተህ እንዴት ነው ተረጋግቼ ልናገር የምችለው? እሺ በቃ አሁን ስለሱ ይቅርታ ጠይቅሻለሁ፣ ግን እንቀመጥና እናውራ። ግን እኔ ምንም እያመንኩ አይደለም። ሰላም እንግዲህ ክቡራን ተመልካቾቻችን ያው ካሜራውንም አጥፍተን አረጋግተን ያው ያለውን ነገር እስኪ እሷ ጋር ደግሞ የምናወራ ይሆናል። ችግር አልነበረውም፣ ግን በዛ መልክ እንደዚህ አይነት ነገር በዚህ መልክ ይሆናል ብዬ አስቤ አላውቅም ነበር። በዛ ነው ትንሽ መጀመሪያ። አዎ እንግዲህ እንደነገርኩሽ ያው እኛ በድንገት ነው ሰዎችን እንደዚህ የኛ ሚዲያ የምንሰራው እነዚህ የተለያዩ ሴት እንስቶቻችንን በማበረታታት እንደዚህ ነው እና ያው በድንገትም የመጣ ነው ሰርፕራይዝ ለማድረግ ነው። ብዙውን ጊዜ እንደምታውቂው ተዘጋጅተሽ የምታደርጊያቸው ነገሮች ድራማ ነው የሚሆኑት። አዎ ግን ያው እንደዛ ስለሆነ የለመድነው ትንሽ ልክ ነሽ። ከዛ አንጻር ነው እንጂ ያው እኛ እንደነገርኩሽ ነውና እስኪ ከስምሽ ጀምሪና ያለውን ነገር ያው ብዙ ሴት እንስቶቻችንም ከአንቺ ብዙ ነገር ይማራሉና እስኪ ከስምሽ ጀምሪና ስለራስሽ ንገሪ። ያው እኔ ማዛ እባላለሁ፣ እዚህ ነው የምኖረው። ያው ራሴ የግል ስራ ነው እየሰራሁ ያለሁት እና በሱ ነው እየተዳደርኩ ያለሁት ምናምን ቅጥረኛ ምናምን አይደለሁም። ትንሽም ብትሆን የራሴ ስራ አለችኝ፣ በሷ ነው። ያው ከትንሽ ጊዜ በኋላ ደግሞ የተሻለ ቦታ ላይ እንደምትሆንልኝ ስራዬ በደንብ አምናለሁ። ያው ብዙ ጊዜ የልፋትን ውጤት ነው የምታገኘው እና እኔም በደንብ እየሰራሁበት ያለ ነገር ስለሆነ ከትንሽ ጊዜ በኋላ የምፈልገው ሁኔታ ላይ እንደምሆን በደንብ አውቃለሁ፣ ከልፋቴም ከስራዬም አንጻር እና ያው በቃ ራሴን በራሴ ነው ማስተዳድረው። ምንም ይሄን ያህል የሚከብድ ነገር የለውም። ያው ብዙ ጊዜ እንደዚህ አይነት ስራዎችን እስከምጀምራቸው ነው የሚከብድ። ለመጀመሪያው ድፍረት አናገኝም ብዙ ጊዜ። ከተጀመረ በኋላ ግን ራስህን እያዘዝክ ስለሆነ የምሰራው ፈልገኸው ደስ እያለ የምሰራው ስራ ነው እና ያው ብዙ ሰው ይሄን መንገድ ብዙ ሰው እንደውም ከቅጥር ህይወት ለመውጣት በጣም የሚከብደው ሰው አለ። ግን የራስን የመሰለ ነገር የለም ምን ጊዜም ቢሆን እና ብዙ ሰዎች እንደውም ከቅጥር ወጥተው የራሳቸውን የሆነ ነገር በተለይ ደግሞ ሴት ልጅ ስትሆን ይበልጥ ያስፈልጋል። በቃ የራስ ትንሽም ብትሆን የራስን የመሰለ ነገር የለም እና ብዙ ሰዎች እንደውም በቃ ከቅጥር ለመውጣትና የራሳቸውን ነገር ለመጀመር ደፋር አይደሉም። ግን አሁን ላይ ትንሽ ግንዛቤም አለ። ብዙ ሰው በትንሽ ነገር እየተነሳ ነው ያለው እና እንደ ሀገር ይሄ አሪፍ ነገር ይመስለኛል። በጣም የሚገርም ነው። እንግዲህ አንቺ ያው በጣም ትልቅ ጥንካሬ ነው ይሄ። ሰው የሴት ልጅ እንግዲህ እንደዚህ ብርቱ ሆና እንደዚህ በራስ መተማመን እንደዚህ ሲኖራ ደስ ይላል። እስኪ ስራዎችሽንም ያው ሌላውም ስለሚማሩበት ምንድን ነው ከዚህ በፊት ምን ላይ ስራ ላይ ነበርሽ? ከዛ እንደዚህ ራስሽን ደግሞ በግልሽ እንደዚህ እንድትወጪ ያደረገሽ ነገር ደግሞ ምንድን ነው? ያው ምን አለ መሰለህ ብዙ ጊዜ ከቤተሰብ ጋር ነው መሰረትህን የምትይዘው። በትምህርትም ሆነ በምንም ከቤተሰብ ጋር ነው ጀምሮና ያው ቤተሰብ በፊት ላይ የራሳቸው የሆነ ስራ አላቸው እና እዛ ነበረ እኔም ለመስራት የጀመርኩት። ያው ከሌላው ሰው ቤተሰብ ይቀርባል እና ግን ከጊዜ በኋላ ያው ቤተሰብን ብትሆን አብረህ የማትሄድባቸው ብዙ አይነት መንገዶች አሉ። በዛ የተነሳ እኔ ራሴን ችዬ መውጣት ፈለግኩኝ። አሁንም ሱቅ ነው ያለኝ ማለት ትንሽዬ የልብስ ሱቅ ነው ያለኝ።
ግን ያ ነገር አሁን ካለው ከኔ ጥንካሬ ምናምን አንፃር የበለጠ እንደሚሆንልኝ አምናለሁ። አሁን ከቅርብ ጊዜ በኋላ እንደውም ቁጥር 2ም ሌላ ቦታ ላይ ለማዘጋጀት እያሰብኩ ነው። አዎ እንደዛ ነው አሁን እየሰራ ያለሁት። ግን መጀመሪያ ላይ አጀማመርሽ እንዴት ነው ካልከኝ ከቤተሰብ ጋር ነበር አብዛኛውን ነገር የጀመርኩት። ያው እንደነገርኩ አይደለም ሰው ያው እግርና እግርም ይጋጫል ይባላል አንዳንዴ። ያው ትንሽ አለመስማማት ተፈጠረ። እኔም የራሴን መንገድ ጀመርኩ ማለት ነው እና በዚህ መልክ ነው የጀመርኩት። እንግዲህ በጣም የሚገርም ነው። እስኪ ያው አንቺም ብለሻል። እስኪ ወደ ቤተሰብ ደግሞ ወደ ድሮ እንመለስና ወደ መነሻሽ እንመለስና ያው እንደ እዚህ ግቢ ውስጥም ብቻሽን ነው ያገኘሁሽ ስመጣ? ያው አሁን ላይ ብቻዬን ነው የምኖረው። እስኪ ስለ ቤተሰብ ሁኔታ ወደ ትዳርም እስኪ እንደዚህ ነገር ንገሪኝ። ትዳር መስርታለች? አይ እስካሁን ባለው እንኳን ብቻዬን ነኝ። ያው የሆነ የራሴ የሆነ ነገር ያስፈልገኛል ብዬ ስላሰብኩ ማለት ነው። ያው ወደ ቤተሰብ ከተመለሰን ቤተሰብ የለኝም። ምን አለፋ ቤተሰብ የለኝም። የራሴ ኑሮ ከራሴ ጋር ራሴን አሳምኜ ለራሴ ቤተሰብ ሆኜ ነው የምኖረው። ማለት የለኝም ማለት አሁን እኮ ስትነግሪኝ ከመነሻሽ ከቤተሰብ ጋር እንደነበረ ነግረሽኛል። ምንድነው በመሀላችሁ የተፈጠረው ግጭት አለ ብለሻል ወይስ ምንድነው? የለኝም አሁን ላይ ምን አለ መሰለኝ፣ አሁን ከዛ በኋላ እኔ ቤተሰብ እንዳለኝ አይደለም እየቆጠርኩ ያለሁት። በቃ ለእኔ የሉም ማለት እችላለሁ። በቃ የሉም እንደዛ ብዬ ነው እየኖርኩ ያለሁት። ለመግቢያ ያክል ነገርኩ። ግን በቃ አሁን ላይ ባለው ነገር ቤተሰብ አለሽ ወይ ለሚለው ጥያቄ የለኝም ነው መልሱ። ምን ቢፈጠር ነው በመሀላችሁ ግን እንደዚህ? እሱ እኮ ለአንተ ምንም አይሰራልህም አይደለ? ስለኔ ልናውራ ነው የመጣኸው ያልከኝ። እንደዛ ነው። እንደዛ ከሆነ እናውራ። ከኔ ጋር የምናወራው እኮ ስለ አንቺ ነው። ገብቶሻል አይደለ? እንደነገርኩሽ ቤተሰብ የለኝም አልኩህ አይደለ? በቃ ቤተሰብ ለምን መሰለሽ ብለህ አስበህ ሌላውን ነገር ቀጥል። አዎ ለምን መሰለሽ አሁን እንደዚህ የምናደርገው ሌላውም ይማርበታል አይደለ? ከዚህ ካወሪያችን ሌላ ሰው ይማርበታል። ሌላ ካለባቸው እንስቶቻችን ይማሩበታል አይደል? መማር ካለባቸው የሚያስተምራቸውን ነገር ያስተምራቸዋል ብዬ ያሰብኩትን ነገር እኔ እነግራቸዋለሁ። ግን ያ ለእነሱም አያስተምርም፣ ለእኔም ማንሳቱ አይጠቅምም። ለዛ ላነሳው አልፈልግም። ግን እኮ ሁሉም የሰው ታሪክ እኮ ሙሉ ታሪኩ ነው የሚያስተምረው አይደል? እንደዛ ከሆነ በቃ እኔ አልፈልግም፣ መናገር አልፈልግም። እችላለሁ አይደለ? መናገር አልፈልግም። እኔ እኮ ቤተሰብሽን አውቃለሁ። ምንድነው ችግር? ምን ማለት ነው ደግሞ ቤተሰብ? ያ ጥናት አድርጌያለሁ። እህትሽ ሰናይት ናት አይደለ? እሷ ልካ ነው የመጣችው። አይ አይደለም። ይኸውልህ እኔ በሰላም እየኖርኩ ካለሁበት ቦታ መታችሁ አጥበጥብጡኝ። እነሱ ጋር ምንም አይነት ነገር እንደማልፈልግ ያውቃሉ። ይቅርታም ምንም እንደማልፈልግ ያውቃሉ አይደል? ለምን ሰው ይልኩብኛል? ሲጀመር በቃ ሂድና በቃ ንገራት። እኔ እንደማልፈልግ ምንም ነገር ሂድና ንገራት። እነሱ ልከውኝ አይደለም እና የእሷን ስም መጥራት ምን አስፈለገ? ተቀመጪና ንገሪሽ። ተረጋጊ። ደስ እያለኝ አይደለም። በቃ ሲጀመር የእሷን ስም እንድታነሳብኝ አልፈልግም አይደል? ለምንድን ነው የምታነሳብኝ እንዴ? ቆይ ምንድነው በመሀላችሁ የተፈጠረው? ሲጀምር ይሄን ያህል በቃ እኔ ሲጀምር ማነህ አንተና ነው እኔን እንደዚህ ይሄን ያህል አጥንተህ የምትመጣው? እንደነገርኩሽ እኔ ማለት አንድን ሰው እኮ ስታወሪ የእሱ ሰው ዝም ብለሽ አይደለም ሚዲያ ላይ የዓለም ሰው ሁሉ የሚያየውን ሰው እኮ ዝም ብለሽ አይደለም ሄደሽ የምታወሪው አይደለ? ስለዛ ሰው ታሪኮቹ እንደዛ ከሆነ በመሀላችን ያለውን ነገር ታውቃለህ አይደለ? በቃ ማንሳቱ አስፈላጊ አይደለም። ማውቀው ነገር እኮ ጀስት እኔ ቤተሰቦችሽ ነው የማውቃቸው ምናምን። ስለዚህ እኮ እንድትነግሪኝ የምጠይቅሽ ገብቶሻል? ሌላውም ሰው የሚያርበታል እኮ በቃ ይሄ ታሪክ ማንንም ሊያስተምር አይችልም። ላነሳውም አልፈልግም እንዴ። ቆይ ምንድነው ግን እንደዚህ እህትሽ ስም ሲጠራ እንደዚህ እስከማሆን ያደረገሽ ነገር ምን ነው የተፈጠረው መሰለህ? እኔ አልነካዋቸውም፣ አልደረስኩባቸውም፣ ስማቸውን አላነሳውም። አሁን አንተ ጋር በቃ እኔ ርቀቴን ጠብቄ ራሴ በሚስማማኝ መንገድ እየኖርኩ ነው። አንተ ደግሞ ድንገት መተህ ህይወቴ ውስጥ ገብተህ የተውኳቸውን ላነሳቸው የማልፈልጋቸውን ነገሮች እንድታነሳብኝ አልፈልግም። በቃ እንኳን ልነግርህ እኔ እንድታነሳብኝ አልፈልግም። ይሄን ያህል ምን ቢያደርጉሽ ነው ግን እንደዚህ? በቃ ስለ ቤተሰቦችሽ ማለት ሰናይት እህትሽ ናት አይደል? በቃ ለኔ እኮ የሉም አልኩህ እኮ። በቃ እህቴም ሆነች ምንም ሆነች በቃ አሁን ላይ እንደምንም አልቆጥራትም። የለችም በቃ አላቃትም። በዛ እንደዛ አስበው በቃ በቃ የሆነ የለችኝም። በቃ እኔ በቃ ሞታለች። በቃ ለኔ ለምንድን ነው የምትረብሸኝ? እኔ እኮ አልደረስኩባችሁም አይደል? ቆይ ተረጋጊ። ቆይ እንደዚህ እንድትሆኝ እንድትረበሽ ብዬ አይደለም እኔ ይሄንን ጥያቄ እየጠየቅኩሽ ያለሁት። ገብቶሻል አይደለ? ግን ደግሞ እንደዛ ከሆነ በቃ ደግመህ አታንሳብኝ። የሷን መስማትም ስለሷ ማወቅም ምንም ነገር አልፈልግም።
አልኩሽ እኮ እኔ እኮ ልረብሽሽ አይደለም። እንዴት መሰለሽ ማለት እኔ እንደነገርኩሽ አንድን ሰው ሄደን ልናናግረው ስንወስን እንደ ሚዲያችን ስለዛ ሰው እናጣራለን። በዚህም ደግሞ ስለ ቤተሰቦችሽ አንዳንድ ነገሮችን አጣራው እና ቤተሰቦችሽ በጣም አሉ የተባለ ቱጃሮች ናቸው። በጣም ጀስት አንቺን ደግሞ ያገኘሁበት ደረጃ በዛ ልክ አይደለም ማለት የሆነ በቤተሰቦችሽ ልክ እንደዚህ አይነት ግቢ እንደዚህ አይነት ቤት እንደማይመጥንሽ ነው እኔ የተረዳሁትና እህትሽንም ስለሷም አንዳንድ ነገሮችን በዛ መንገድ ሳጣራ እሷም ደግሞ ከህግ ሰው ጋር ተጋብታ እንደምትኖር እንደዚህ ነው ያወቅኩትና ምንድነው አንቺ ይሄን ያክል በጣም ለህግ ቅርብ አይደለች እንዴት የህግ ሰው አታገባ ማለት የህግ ቅርብ ማለት ምንም እሺ ጨርስ እሺ ልስማ የህግ ቅርብ ናት ማለት ምን ማለት ነው ህግ ነው እንዴት ማለችው እሱ አይ አይደለም እና ምንድነው ታዲያ ለምን ነገር ይባይዘው እዚህ ጋር ማለት ነው አንቺ ላግዝሽ ነው እዚህ ጋር ያለሁት ማለት ላግዝሽ ስለሽ ለሌላ ሰው ጋር ሆኜ ሳይሆን ያንቺን ብርታት ለመደገፍ በመፈልጊው ላይ ደግሞ እኔ ላግዝሽ እችላለሁ እንደ ሚዲያም ሆነ እኔ በግሌ ላግዝሽ እችላለሁ ገብቶሻል አይደል ለዛ ነው ያን ያክል ቤተሰብ በጣም ቱጃር የሆኑ ስመጥር የሆኑ ቤተሰብ ያላት ልጅ በቀላሉ በትንሽ ቢዝነሶች ላይ ለምን ትንቀሳቀሳለች ለምን በቤተሰቧ ልክ ትልቅ ካፒታል አልኖራትም ማለት አንቺን ይመጥናል ብዬ ስላላገኘሁት ነው ትንሽ የጠየቅኩሽና የሚመጥነኝን የሚስማማኝን እኔ አውቃለሁ ታውቂያለሽ እኔ ያው ሰው ከሚያየው አንፃር ነው እንጂ አዎ ምን ጊዜም ቢሆን ከምቾትና ከሰላም ራስን መምረጥ ያለብን ነገሮችን እኔ ደግሞ ከምቾት ሰላም ይመርጫለሁ ማለት ምንድነው ይናል ሰላም የሚነሳሽ ነገር ነበር ከቤተሰብ አይ አልነበረም በቃ እኔ ግን ቆይ እሱ ማውራቱ ምን ያስፈልጋል አይደለም ተረጋጊና ማለት እኔ ላግዝሽ እችላለሁ ብዬሻለሁ አይደል ያለው ነገር ሁሉንም ነገር እኔ ልደግፍሽ እችላለሁ ልታምኚኝ ትችያለሽ ቶሻል አይደል እና ያለሽን ነገር ውስጥሽ ያለው ለሰው ራሱ ሲያወሩ ይቀላል ይባላል አይደል ስለዚህ ምንድነው በቤተሰብሽ ውስጥ የተፈጠረው ነገር ምንድነው እስከዚህ እኔ ምቾት ሳይሆን ሰላሜን ነው የምፈልገው ብለሽ እስከዚህ ወርደሽ እንድትኖር ያደረገሽ ነገር ምንድነው በቃ እነሱ የሚሰሩት ስራ ከኔ ጋር አይሄድም ሌላ ብዙ ነገር እንዳወራ አታድርገኝም አትጠብቅም በቃ ግን በቃ እነሱ የሚሰሩት ስራ ከኔ ጋር ስለማይሄድልኝ አብሮ በቃ ተውኳቸው ቆይ ምንድነው የሚሰሩት ይሄን ያህል ነገር ስታጣራ የሚሰሩትን ስራ እንዴት አታውቅም ምን ማለት ነው ወይስ አይደለም ግን ምንድነው የሚሰሩት ቆይ ቤተሰቦችሽ ማለት ስለትሽ ያው ይሄ ስላንቺ ሳጣራ እህትሽን ትንሽ ስለሷ ማውጪ ያለው ስለሷ ምን አወቅ ማለት እሷም ጀስት ያን ያክሉላ አውጥተታ ከዳው ከህግ ሰው ጋር መኖር እንደጀመረች ስሙ እንኳን ማን ነበረ ታምሩ አምራት እሱ ነው የሚያሳዝነኝ ያላወቀበት የገባው እንጂ ማለት ምንድነው ያላወቀበት ሰሞኛለ በቃ እኔ እንዴት ነው የምነግርህ ለአንተ ልነግርህ አልችልም በቃ ግን ስለሷ በቃ ጥሩ ነገር እንድትወራብኝ አልፈልግም እሺ ለታውቃት መጀመሪያ አውቃት እሷ ምንድነው እሷ ምንድነው እየሰራችልሽ ምንድነው ስለሷ የምታውቂው አንቺ ነገር ንገሪኝ እስኪ ቆይ የምሰራውን ስራ አታውቅም በከፊል ሳጣራ ደርሼበታል እሺ ምን ታባልክ ማለት የተለያዩ ቦታዎች እንደምትንቀሳቀስ አውቃለሁ እኮ ምን እያደረግሽ ነው የምትንቀሳቀሰው የተለያዩ አላስፈላጊ ስራዎች እንደምሰራ ደርሼበት እኮ እዚህ ድረስ ካወቅክ ታዲያ ለምንድን ነው እሷን ስምታነሳብኝ በቃ እሺ ተረጋጊና ለኔ ንገሪኝ እኔ ላግዝሽ እሷ ይሄን ከጎንሽ ልቆም እችላለሁ እያልኩሽ እኮ ነው አለ ገብቶሻል አሁን ሰው የለኝም ብለሻል አይደል ቅድም ሰው የለኝም ብቻዬን ነኝ ምናምን ብለሻል አይደል ያ ሰው ነው ልሆንሽ እችላለሁ ላግዝሽ እችላለሁ በምትፈልጊው ምንድነው የተፈጠረው በቤተሰብሽ ውስጥ ምንድነው የተፈጠረው በአንቺና በእህትሽ በሰናይት መካከል ምንድነው የተፈጠረው እነሱ እኮ እስካሁን በሰላም እንዲመንቀሳቀስ እኮ አልነበረባቸውም ስንት አይነት ስራ እንደሚሰሩ ታውቃለህ እንዴ በእነሱ ምክንያት እኮ የስንት ሰው ህይወት ነው እየተበላሸ ያለው እሺ እኔም ራሴን ያገለልኩት ለዛ ነው በቃ ከነሱ ጋር እንዴት ነው ህሊናዬን እያቆሸሽኩ እንዴት ነው የምኖረው ምንድነው የሚሰሩት ስራቸው ምንድነው ይናይልስ ህሊናን ያቆሽሻል የተባለው ነገር ምንድነው እነሱማ ለሰው መኪና አስመጪ እንደሆኑ ነው የሚናገሩት እሺ ግን መኪና ብቻ አይደለም በቃ ብዙ ኮንትሮባንድ የሆኑ ነገሮችም አብረው ያመጣሉ እሺ ግን ያ ነገር ደግሞ ማንም እያወቀ አይደለም እኔ በቻልኩት መጠን
ያው አንድ ሰው ብቻ ሆነ ቤተሰብህን መዋጋት አትችልም። ግን በቻልኩት መጠን መጀመሪያ እነሱ ጋር ያለው ሞክሬያለሁ ሁሉንም ነገር ለማስተካከል። ግን ደግሞ ማናቸውም ሊሰሙኝ ፈቃደኛ አይደሉም። እንደውም እኔንም አሳምነው ሊከቱኝ ትንሽ ሲቀራቸው በቃ እንደምንም ራሴን አስመለጥኩ። በተለይ ሰናይት የምትሰራው ስራ እንዲቀላል እንዳይመስልህ ለሚያያት ሰው ቅድም በቃ ወደ ህግ ቀረበች ምናምን ያልኩ ራሱ ለዛ ነው። በቃ እየተጠቀመችበት እኮ ነው ታምራትን ባሏን። ግን እሱም እየገባው አይደለም። እንዴት ላስመልጠው? ቢያንስ እሱ ንጹህ ሰው ነው። ትንሽ የሆነ ነገር አድርጋ አስመልጠው ከቻልክ። ቢያንስ እሱ ከኖረበት ራሱ ህሊናውን ጠብቆ የኖረ ሰው ነው። በደንብ አውቃለሁ እኔ። ቢያንስ ከሱ አስመልጠው ከሷ። እንደምታያት ቀላል ሰው አይደለችም። በቃ አውቃ ነው ከሱ ጋር ማለት በደህንነት እየኖረች ምናምን እንዳለች የምታስመስለው አውቃ ነው። ስራዋ እንዳይባነን እንዳይነቃባት ነው። አስበው በኮንትሮባንድ በሚመጡ እቃዎች ምክንያት የስንት ሰው ቤት እንደሚፈርስ አስበው እስቲ። ስንት ነገሮች በሰው ላይ እንደሚደርሱ አስበው። እንደዛ ከሆነ አንድ ነገር ልንገርሽ። እኔ ደግሞ እንደነገርኩሽ እኔ አንቺን ብቻ ለማወደስ ወይ ደግሞ እንደነገርኩሽ በዚህ ልክ አይደለም እኔ እየሰራው ያለሁት እኔም በዚህ ዙሪያ ነው ምርመራ እያደረኩ ያለሁት። በዚህ ወንጀሎችን በማጋለጥ ሰዎችን በማገዝ ላይ ነው የምሰራው። እንደዛ ከሆነ ለመጀመሪያ ያልነገርከኝም? እንደዛ ቢሆን ስለማታወሪኝ ነው። አሁን ልንገርሽ፣ አሁን ስለተስማማን ሰናይትም በኔ እጅ ነው ያለችው። ገብቶሻል? ሁሉንም ነገር ደርሼባታለሁ። ሁሉንም ሴራዎቿን ደርሼባታለሁ። ባሏንም አግኝቼ ጠበቃውንም አግኝቼ አውርቼዋለሁ። ሁሉንም ነገር ደርሼባታለሁ። ስለዚህ አሁን እሷም በኔ እጅ ነው ያለችው። ልንገርሽ፣ ቆይ ተረጋጊ። እቺ ላይ ብትሆንም እሷ ታመልጣለች። በቃ ለዛ ነው አሁን እኔ አታውቃትም። እሷን እኮ እኔ እህቷ ስለሆንኩ ነው፣ በደንብ ስለማውቃት ነው። እሺ ልንገርሽ፣ አሁን እኔ እህቴ ታግታብኛለች በእነዚህ ሰዎች ማለት ነው። አየህ አይደለ ምን አይነት ደረጃ ውስጥ እንዳሉ አየህ አይደለ? እነዚህ ሰዎች ነው ቤተሰቦችሽ ያልከኝ ለኔ ራሱ አስበው። ስለዚህ አሁን ልታግዢኝ ትቻለሽ። አሁን እስኪ ምንድነው አንቺ ምን ሲፈጠርብሽ ነው እንደዚህ መውጣት የቻልሽው? ምንድነው ስለነሱ የምታውቂው ነገር? በቃ ነገር አሁን እነሱ አሁን መጀመሪያ ላይ በቃ መኪና አስመጪ እንደሆኑ ነው የማውቀው። እኔም ስራውን ፈልጌ ከቤተሰብ ጋር ነው የጀመርኩት ብያለሁ መጀመሪያ። ከዛም በኋላ እንደማንኛውም አንድ ልጅ ጀመርኩኝ አብሬ። ከዛን ግን ስራው ላይ ከገባ በኋላ ያው ብዙ ነገሮች የግድ መቆጣጠርም ማወቅም ስላለብህ በቃ ነገሩኝ። ከዛን ግን እኔ አብሬ መስራት አልፈለኩም። በቃ አስበው እስቲ የስንት ሰው ቤት ነው የሚበላሸው በዚህ የተነሳ? ስንት ሰው ነው ስቃይ ላይ የሚሆነው? እንዴት ነው ዋላለቅሰው? ይሄኔ እኮ የስንት ሰው ቤት ተበላሽቷል። አትረበሽ። አሁን ይሄንን ነገር ምን ላድርግ ግን ልመልሳቸው አልቻልኩም። ቤተሰቦቼን እኔ ማዳን አልቻልኩም። ተረጋጊና አሁን እነሱን እኛ ልናድናቸው። ሰናይት ደግሞ በቃ ጭራሽ ምንም በቃ ጭራሽ ከቤተሰቦቹ ባሰች። በፊትም እኮ ሲሰራ የነበረ ስራ ነው፣ ግን ደግሞ እሷ አሁን ባሰች። የበለጠ እያስፋፋችሁ ነው። እሷ በቃ እሷ ካልጠፋች እንዴትም ሊጠፋ አይችልም። እንግዲህ እሺ ተረጋጊና አሁን ይሄንን ነገር እኔ ለማጋለጥ በቃ ይሄንን ወንጀላቸውን እነሱም ማውቀው ሁሉም ነገር እንዲስተካከል ነው እኔ የምሰራው። ለዛ ነው የተበደለው እንዲካስ፣ የተቸገረው ከችግሩ እንዲረዳ ነው እኔ የምሰራውና ለዛም ነው ስለ እሷን ይዤ አንዳንድ ነገሮችን ስለ ቤተሰቦቿ ሳጣራ የነሱ ታላቅ እንደዚህ ትኖራለች ተብዬ ተጠቁሜ አንቺ ጋር የመጣሁትና እስኪ ስለ ቤተሰቦችሽ ያለውን ነገር ሁሉንም ነገር ንገሪኝና አሁን ለምሳሌ አንድ ነገር ብነግርሽ ከነሱ ጋር የገዛ የወላጅ አባቴም አብሮ እንደሚሰራ ልደርስበት ይያለው። አቶ ሱራፊል የሚባል ነገር ሰው ታውቂያለሽ አንቺ? እንዴው ሼር አይደል እንዴ ነው ማላቀው። ያው ባካል አንድ ቀን ምናምን ያየሁት ግን ያላላቀውም፣ ግን ያው ሼር እንደሆነ አብረን እንደምንሰራ ምናምን እንደነገርኩ መጀመሪያ እኔም ገብቼበት ነበር። ለዛ አውቃለሁ በቃ። አሁን ግን በዋነኝነት በቃ ስራውን እያስኬዱት ያሉት ሰናይትና ወንድሜ ናቸው። ኦኬ ወንድምሽ? አዎ እነሱ ናቸው በዋነኝነት አሁን ላይ እየተቆጣጠሩትም እየሰሩትም ያሉት። አቶ ሱራፊል ማለት ከስንት አመት ነው? ምን ያህል ጊዜ ነው ካየሽው? ቆይ 3 አመት ያልፈዋል ነው ያኔ ነው ያየሁት። ግን አስበው እኔ በህግም ልሞክር ፈልጌ ነበር፣ ግን በእኔ አቅም የሚቻል ነገር አይደለም። እኔ አንድ ብቻዬን ነኝ። የሰናይትን ስራ ደግሞ አታውቀውም። እህቷም ማንም እንኳ እሷ ምህረት የላትም። እኔ እሷ ሳታውቅ የሆነ ነገር ባረግና ብሰማ ሌላ ችግር ውስጥ ነው የምገባው።
ጭራሽ ደግሞ ለወንድሜ ከነገረችው ሁሉም ነገር ነው የሚያበቃልኝ። ለዛ በቃ ኃይላቸውም እንደዚህ እንደምታስበው አይደለም። በቃ አብዛኛው ሰው ያው እነሱ ትክክለኛ ስራ ነው የሚሰሩት ብሎ ስለሚያስብ ማንም አይጋፋቸውም። ደግሞ በቃ ራሳቸውን ችለው ተሰብስበው አስበውበት የሚወስኑት ውሳኔ ስለሆነ ያው ለማንም ግልጽ ሊሆኑ አይችሉም። የት ነው የሚሰበሰቡት? ያው ብዙ ጊዜ በዛ ሰዓት ላይ ያው አሁን ርቅ ያለው እንደነገርኩ በዛ ሰዓት ላይ ግን ገስት ሃውስ አካባቢ ነው የሚሰበሰቡ። ብዙ ጊዜ ለሰው እንዳያቸው እንዳይነቃ ምናምን እንደዛ ነበር የሚሰበሰቡት። በቃ አሁን ወንድም ትሽን እንደነገርኩሽ አግኝቻታለሁ። አንተ ወንድምሽ ምን ላይ ነው የሚሰራው? ምንድነው የሚያደርገው እሱ? ያው እንደነገርኩ ነው። በቃ ሰናይት አብዛኛውን ነገር የምትቆጣጠረውም ገበያው ላይ ያለውን ነገር የምታስተካክለው ምናምን እሷ ናት። ወንድሜ ደግሞ ብዛት በቃ ያው ስራውን ነገር ያለውና ሊከላከል የሞከረ ሰው በመንገዳቸው ሊገባ የሞከረ ሰው ካለ በቃ እሱ ነው እርምጃ ይወስድበታል። በቃ እንደዚህ እንደምታስበው ቀላል አይደለም። ስንት ሰው ራሱ በእጃቸው እንደጠፋ እኔ እንጃ ማሰብ አልችልም እኔ በቃ። ምክንያቱም ማንኛውም ሰው መንገዳቸው ላይ ከገባ በቃ የሆነ ነገር ይሆናል። እኔ ራሱ አሁን በጣም እየፈራው ነው። ስለዚህ እኔንም አግተውኝ የነበረው ጭራሽ ታግተ ነበረ? አዎ አግተውኝ ነበረ። ይህንን ምርመራ ሳረግ በጣም እድለኛ ነው። ከነሱ እጅ ታግቶ ማምለጥ በራሱ በጣም እድለኝነት ነው። እስካሁን ግን እህቴን ላገኛት አልቻልኩም። የት ሄዳ ማለት እኔ እንጃ። እንደምገምተው እነዚህ በቤተሰቦችሽ እጅ ናቸው። ለምን እህትሽን ሳገኛት ስለ እህቴ አንዳንድ ነገሮችን ነግራኝ ነበር። እህትን የምታገኛት መስሏል። እንደዚህ አይነት ነገሮችን ነግራኝ ነበር። ወይኔ በቃ ከቻልክ ፍጠን፣ ካለበለዚያ ግን እህትን የምታገኝበት እድል በጣም እየጠበበ ነው። እህት ላትኖርም ትችላለች እኮ ነው እያልኩ ያለሁት በዚህ ሰዓት። አልገባህም አንተ ማለት ነው? ቆይ እኔ እንጃ የእነሱ ጭካኔ አልገባህም። ይቅርታ እንዲህ ስላልኩ ግን በቃ እኔ በደንብ ስለማውቃቸው ነው። እባክህ ፍጠን፣ እህት እንዳታመልጥ። እሺ የት ነው ላገኛቸው የምችለው? ቆይ የት ማለት የምታውቂው ቦታ፣ እንደዚህ ሰውን የሚያስቀምጡበት ቦታ የምታውቂው ቦታ አለ? ሰውን የሚያስቀምጡበት አላውቅም፣ ግን የሚጠቅም ከሆነ ምናልባት እኔ አልጠጋም። ያው እኔም ለራሴ ህይወት እፈራለሁ። ግን ወንድሜ አልፎ አልፎ በፊት ላይ ብዙ ጊዜ ከሰዎች ጋር ስለማይቀራረብ እሱ የሚሆንበትን ቦታ ላሳየው እችላለሁ። አልፎ አልፎ ነው እዛ የሚሆነው። በእርግጥ ግን ምናልባት ሊጠቅምህ ይችላል፣ አላውቅም። እህትህን እኔ እንጃ ልትጠቁሚኝ ትችላለሽ ወደዛ? አዎ እችላለሁ፣ ግን እኔ እዛ አካባቢ መቅረብ አልችልም። ከሩቅም ካሳየሽኝ ይበቃኛል። ካየኝ ለእኔም ችግር ነው። ወይኔ ግን በቃ እንሄዳለን። ክቡራን ተመልካቾቻችን ያው ይሄንን ታሪክ እንደሰማችሁት ነው። እሷ እንግዲህ እኛ ስንመጣ የዚህ ቤተሰብ አባል ይሄንንም ስራ እያስኬደች ያለችው ተብለን ነው እንግዲህ በጥቆማ የመጣ ነው። ስንመጣ ደግሞ በዚህ ልክ እሷም ይሄንን መጥፎ የቤተሰቧን ስራ ጠልታ በጉልበት ማነስ ምክንያት ነው እንግዲህ ነገሮችን ለማጋለጥ እንደምትፈልግም ነግራናለች። እና ስለዚህ አሁን ደግሞ እህቴ ትኖርበታለች ተብሎ የሚታሰብ ቦታ ስለምታውቅ እስኪ ወንድሟም ደግሞ የሚገኝበትን ቦታ ሄደን ደግሞ ወደ እናንተ የምናደርስ ይሆናል። አብራችሁን ተነሽ ነኝ እንሂድ። ቤቱ በዚህ ነው? አዎ በቃ ደርሰናል። ይሄ ነው ግን ቆይ ቤት አይኖርማ ብዬ አስባለሁ። አላውቅም። ታኩፍ ለማንኛውም ሞክረው። እኔ ልራቅ ከዚህ። እሺ ችግር የለውም። እኛ ሰዎች ጋር ያዟት፣ ሆነ አቆዩት፣ ተደብቋት። አይደለም ቁልፉ። እሺ ኑ ግቡ ብላችሁ ኑ ቶሎ በል። ሁሉም ቦታ ፈትሹ በደንብ። ሁሉም ቦታ እዩ። ሁሉም ቦታ በደንብ እዩ። እዚህ ውስጥ ማንም የለም። ድንገት የተለያዩ ክፍሎች ካሉም እዩ። ሰው አለ እዚህ ውስጥ? ሁሉም ቦታ እዩ በደንብ። የተለያዩ ዶክመንቶች፣ የተለያዩ ወረቀቶች ካሉ ሁሉንም እዩ በደንብ። ሁሉም ቦታ በደንብ እያያችሁ
በደንብ እየፈተሻችሁ ዶክመንቶችን፣ የተለያየ ወረቀት ካለ በየቦታው ውጪ ላይ ምን እያደረጋችሁ ነው? እነማን ናችሁ? ተረጋጋ። ምንድን ነው? ተረጋጋ። 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 ማነው አንተ? ማበክዱልኝ ነው። ማነው አንተ? ተረጋጋ። እነማን ናችሁ? ተረጋጋ። ልቀቁኝ። ምንድን ነው የምትሰሩት ቤቴ ውስጥ? ተረጋጋ እያልኩህ ትሰማኛለህ? ማነው አንተ? እኔ ሽመልስ ነኝ። ምን ፈልገህ ነው የመጣኸው? ተረጋጋና ስለ ስራ ላወራህ ነው የመጣሁት። እና ስራ የምትሰራው በዚህ ሁኔታ ነው? ቤትን እየበረበርክ ነው እንዴ ስራ የምትሰራው? እሱ አስፈላጊ ስለሆነ እኮ። ታዲያ ቤትን እየበረበርክ ነው ወይ አስፈላጊ ሆነው? እሱ አስፈላጊ ስለሆነ ነው። ለምንድን ነው አስፈላጊ ሆነው? እኔ ፈልጌው። ዝም ብለህ የኔ ቤት መግባት አትችልም። እኔ ከፈለግኩ ደግሞ የማላደርገው ነገር ቁልፉን ማን የሰጠህ? ማን የሰጠህ ቁልፉን? እኔ እንኳንስ ቁልፍ አይደለም ምንም ማግኘት እችላለሁ። ገብቶሃል አይደል? የሁሉም ቤቶች ማስተር ኪ ያለኝ ሰው ነኝ። ስለዚህ ተረጋጋና ስማኝ። አሁን ሰውዬ ምን ተረጋጋና ቁጭ በል። ሰማኛለህ? ልቀቀኝ አልኩህ እኮ ሰውዬ። ማን እንደሆን ካላወቅህም መሰለኝ። ማንስ ብትሆን ከአንተ በላይ ኃይለኛ እንዳለ አታስፈራራ ሰውዬ። ምን ፈልገህ መጣህ? አሁን እሱን እነግርሃለሁ። እኔም እንዳንተው ነው የምሰራው። ስለዚህ ለአንድ ስራ ትፈልጋለህ። ለዛ ነው ስለአንተ ለማጣራት ወደዚህ መጣሁት። ታዲያ ምንድን ነው የሁሉ ነገር? ነገርኩህ እኮ እኔ ዝም ብዬ የምንቀሳቀስ ሰው አይደለም። ከኋላዬ እንደምታየው ብዙ ሰዎች አሉ። ለዚህም ደግሞ ለአንድ ስራ ታስፈልገኛለህ። ምንድን ነው ስራው? አንድን ሰው እንድታስወግድልኝ እፈልጋለሁ። ሰማኛል? ለዛም ነው በዚህ መንገድ ትልቅ ሚሽን ስለሆነ የምሰጥህ በደንብ ስለ አንተ ማጣራት ስለነበረብኝ ነው በዚህ መንገድ የገባሁት። ምንም ቢሆን ልትነግሩኝ ይገባ ነበር። ቆይ ሲጀምር የሁሉ ሰው ይዛችሁ እኔ ጋር ምን ትሰራላችሁ? ነገርኩህ እኮ አንደኛ ሚሽኑ ትልቅ ሚሽን ነው። ሁለተኛ ደግሞ አንተን አናግሬ አስፈቅጄ አይደለም እኔ የሆነን ስራ የምሰራው። ገብቶሃል አይደል? የምፈለጉን ካጣራው በኋላ ገብቶሃል? ቆይ ስለምን ሚሽን ነው የምታወሩት? ሲጀምር እኔ እንደዚህ አይነት ስራ አልሰራም ሰውዬ። ምን አይነት ስራ? ገባችሁ? እኔ የራይድ ሰራተኛ ነኝ። ራይድ ነው የምሰራው። ራይድ ፈልጋችሁ ነው የመጣችሁት? ቆይ ምንድን ነው የሁሉ ጋጋታ ለራይድ? የምን ራይድ ነው የምትለው? እኔ የምሰራው ራይድ ነው። እኔ ሌላ ስራ አልሰራም ሰውዬ። ሂድ እሱን ለማያውቅህ ታጠን። እሺ ስለአንተ ሁሉንም ነገር አውቃለሁ። ምንድን ነው ስለኔ የምታውቀው? እኔ ሽመልስ ፈልጌ ማላውቀው ማልደርስበት ነገር የለም። ትሰማኛለህ? ስማ፣ ስለኔ የምታውቅ ከሆነ ልትጠነቀቅ ይገባሃል። ምንድን ነው? ተረጋጋ እያልኩ ነው። ትሰማኛለህ? ሰዎች ተረጋጋ። ትሰማኛለህ? እኔ እንኳን ለእነዚህ ሁሉ ጋጋታ ማልመለስ ሰው ነኝ። እሱን ስናወራ ትደርስበታለህ። አሁን ዝም ብለህ ስማኝ። ልቀቀኝ አልኩህ እኮ። ገብቶሃል? ስለኔ የማታውቀው ስለኔ የምታውቅ አይመስለኝም። አሁን ቀጥ ብላችሁ ቤት ይለቃችሁ ውጡልኝ። ትሰማኛለህ? በጣም ከባድ ልትሆን ትችላለህ። ብዙዎች ሊፈሩክ ይችላሉ። እኔ ሽመልስ ግን እንኳን ለእንዳንተ አይነቱ ተንከሲስ አይደለም ለማንም የማልመለስ ነኝ። ታውቃለህ? እኔ እሱ አያገባኝም። እኔ ምንም አይነት ስራ አልሰራም አልኩኝ። ውጡልኝ በቃ ቤት ይለቃችሁ።